ምስራቅ ጎጃም ከደብረ ማርቆስ ከተማ ተነስቶ ረቡ ገበያ ለመግባት የሞከረው የብልጽግና ወታደር በደረሰበት የደፈጣ ጥቃት ከፍተኛ ኪሳራ ገጥሞታል። በደብረ ማርቆስ ከተማ ዙሪያ የሚንቀሳቀሰው የቀኝ ጌታ የወፍታይ ንጉሴ ክፍለ ጦር ስናን አባጅሜ ብርጌድ የፋኖ ኃይሎች ባደረጉት የደፈጣ ውጊያ የስናን ወረዳ የሰላምና ደህንነት ኃላፊ ሸጋው ይዘንጋውን ጨምሮ 22 የሚደርሱ የብልጽግና ወታደሮችን መደምሰስ ችሏል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ጎንደር ከአራት የተለያዩ አቅጣጫዎች ተነስቶ ወደ ማዕከላዊ ጎንደር በለሳ የገባው በርካታ ቁጥር ያለው የብልጽግና ሰራዊት በፋኖ ኃይሎች ድባቅ ተመቷል። በቀጠናው የሚንቀሳቀሰው የፋኖ ኃይል በተለያዩ አቅጣጫዎች የገባውን የብልጽግና የገዳይ ስብስብ ከፍተኛ ተጋድሎ በማድረግ ጥቂት የማይባለውን ሰራዊቱን ሙትና ቁስለኛ አድርጎታል ሲሉ የመረጃ ምንጮቻችን ተናግረዋል። ጃዊ ግልገል በለስ ከተማ ታፍሰው ከታሰሩት በርካታ ንጹሃኖች መካከል ብዙዎቹ የት እንደተወሰዱ ባልታወቀ ሁኔታ ከእስር ቤት መጥፋታቸው ተሰምተዋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን ቆዩ። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ዓርብ ሚያዝያ 3 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ምስራቅ ጎጃም ከደብረ ማርቆስ ከተማ ተነስቶ ረቡ ገበያ ለመግባት የሞከረው የብልጽግና ወታደር በደረሰበት የደፈጣ ጥቃት ከፍተኛ ኪሳራ ገጥሞታል። በደብረ ማርቆስ ከተማ ዙሪያ የሚንቀሳቀሰው የቀኝ ጌታ የወፍታይ ንጉሴ ክፍለ ጦር ስናን አባጅሜ ብርጌድ የፋኖ ኃይሎች ባደረጉት የደፈጣ ውጊያ የስናን ወረዳ የሰላምና ደህንነት ኃላፊ ሸጋው ይዘንጋውን ጨምሮ 22 የሚደርሱ የብልጽግና ወታደሮችን መደምሰስ ችለዋል። እንዲሁም የስናን ወረዳ የብልጽግና ጽሕፈት ቤት ኃላፊና የረቡ ገበያ መዘጋጃ ጽሕፈት ቤት ኃላፊን ጨምሮ ከ27 በላይ የሚሆኑትን ደግሞ ቁስለኛ ማድረጋቸውን ፋኖዎቹ ለሚዲያችን ተናግረዋል። ሬሽንና ወታደራዊ ዕቃዎችን ለመቀባበል በሚል በርካታ ኃይሉን አሰልፎ ረቡ ገበያ ለመግባት የሞከረው የብልጽግና የገዳይ ስብስብ የደማን እየተባለ በሚጠራው አካባቢ በጠበቀው በስናን አባጅሜ ብርጌድ የፋኖ ኃይል ድባቅ ተመቶ አስከሬኑንና ቁስለኛውን እንዲለቅም ተደርጓል ተብሏል። ጠላት ሲንቀሳቀስ መረጃው ቀድሞ የደረሳቸው አናብስቶች በተናበበ መልኩ ባደረጉት የማጥቃት ዘመቻ በርካታ ኃይሉን ሙትና ቁስለኛ አድርገውታል። በፋኖ የተመታው የብልጽግና ሰራዊት ኃይል በመጨመር በፋኖች ላይ ጥቃት ለማድረስ ከፍተኛ ጥረት ያደረገ ቢሆንም ሳይሳካለት ቀርቷል። በተመሳሳይ አናብስቶቹ ደብረ ማርቆስ ከተማ ውሃጋኑ እየተባለ በሚጠራው አካባቢ በመሸገው ሰራዊት ላይ ድንገተኛ ጥቃት በመክፈት አይቀጡ ቅጣት ቀጥተውታል። የፋኖ ኃይሎች በተናበበ መልኩ በሁለት ግንባሮች ባደረጉት ማጥቃት በጠላት ሰራዊት ላይ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን አድርሰዋል። በዚህ ውጊያ 4 የነፍስ ወከፍ መሳሪያዎች፣ 9000 የክላሽ ጥይትና የቢኤም ተተኳሾች በፋኖ ተማርከዋል። በተጨማሪም አንድ ኦራል ወታደራዊ ተሽከርካሪና አንድ ካስቶኒ እንዲሁም አንድ አምቡላንስ በውጊያው ከጥቅሞች ተደርገዋል ተብሏል። በተያያዘ ሰከላ በተደረገ ከባድ ውጊያ በጠላት ሰራዊት ላይ ከፍተኛ ሰብአዊና ወታደራዊ ኪሳራ መድረሱ ታውቋል። ከግሽ አባይና ከትሊሊ በሁለት አቅጣጫዎች የተንቀሳቀሰውና በፋኖ ኃይል ላይ ጥቃት ለመሰንዘር የሞከረው ሰራዊቱ በፋኖ በኩል በተደረገ ያጠፋ መልስ በርካታ ኃይሉ ሙትና ቁስለኛ የተደረገ ሲሆን ከ20 በላይ የቡድንና የነፍስ ወከፍ መሳሪያዎች በፋኖ ተማርከዋል። በተመሳሳይ ምዕራብ ጎጃም ከቡሬ ከተማ በቅርብ ርቀት በተፈጸመ ድንገተኛ ጥቃት ወታደራዊ አዛዡን ጨምሮ በርካታ የአድማ ብተና ኃይሎች ሙትና ቁስለኛ ሆነዋል። በዛሬው ዕለት የፋኖ ኃይሎች ከቡሬ ከተማ አቅራቢያ ባደረጉት የደፈጣ ውጊያ በተሽከርካሪዎች ተጭኖ ሲንቀሳቀስ በነበረው የብልጽግና ወታደር ላይ ከፍተኛ ኪሳራ አድርሰዋል ተብሏል። ጎንደር ከአራት የተለያዩ አቅጣጫዎች ተነስቶ ወደ ማዕከላዊ ጎንደር በለሳ የገባው በርካታ ቁጥር ያለው የብልጽግና ሰራዊት በፋኖ ኃይሎች በተደረገ ተጋድሎ ድባቅ ተመቷል። በቀጠናው የሚንቀሳቀሰው የፋኖ ኃይል በተለያዩ አቅጣጫዎች የገባውን የብልጽግና የገዳይ ስብስብ ከፍተኛ ተጋድሎ በማድረግ ጥቂት የማይባለውን ሰራዊቱን ሙትና ቁስለኛ አድርገውታል ሲሉ የመረጃ ምንጮች ተናግረዋል። በጎንደር ጠቅላይ ግዛት በተለያዩ ቀጠናዎች እየተደረገ ያለው ከባድ ውጊያ ተጠናክሮ ቀጥሏል። በትናንትናው ዕለት ጠላት በብዛት ከሰፈረበት አካባቢ በመነሳት ወደ በለሳ በመግባት በዙ 23 እና ሞርተር የታገዘ ከባድ ውጊያ ከፍቶ የዋለ ሲሆን ፋኖቹ ባደረጉት ከፍተኛ ተጋድሎ ጠላት ያሰበውን ሳያሳካ በርካታ ኃይሉ ሙትና ቁስለኛ ተደርጎበት ተበትኖ ተመልሷል ተብሏል።
የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የፋኖ ኃይሎች ከሰሞኑ በጠላት እየተሰነዘረባቸው ያለውን ጥቃት በመመከት ከፍተኛ የማጥቃት እንቅስቃሴ እያደረጉ እንደሚገኙ የመረጃ ምንጮቻችን ገልጸዋል። አናብስቶቹ በከባድ መሳሪያ የታገዘውን የብልጽግና ጦር ድባቅ በመምታት በርካታ ኃይሉን በመደምሰስ እንዲሁም ምርኮኛና ቁስለኛ ማድረጋቸውን ቀጥለዋል ተብሏል። ይህ በእንዲህ እንዳለ ቋራ እየተደረገ ባለው ውጊያ ከፍተኛ ሽንፈት እያስተናገደ የሚገኘው አብይ መራሹ ወታደር በንጹሃን ላይ ከፍተኛ ጥቃት እየፈጸመ እንደሚገኝ ተነግሯል። ከሰሞኑ በቋራ ቀጠናዎች ከባድ ውጊያ እየተካሄደ የሚገኝ ሲሆን የፋኖን ምት መመከት ያልቻለው የብልጽግና ወታደር ፊቱን ወዳልታጠቀው የማህበረሰብ ክፍል በማዞር ንጹሃኖችን መግደሉንና የግለሰብ መኖሪያ ቤቶችን ማቃጠሉን ቀጥሏል ተብሏል። የጦር ወንጀለኛው የብልጽግና ሰራዊት የፋኖ ቤተሰቦች ናችሁና ፋኖን ታግዛላችሁ ያላቸውን 15 የሚደርሱ የግለሰብ መኖሪያ ቤቶች አቃጥሏል ነው የተባለው። ዛሬም በእነዚህ ቀጠናዎች ውጊያው ተጠናክሮ የቀጠለ ሲሆን አብይ መራሹ ወታደር ንጹሃኖችን መግደሉንና ንብረት ማውደሙን ቀጥሏል። በተመሳሳይ በጉና ተራሮች በተለያዩ አቅጣጫዎች ከባድ ውጊያዎች ሲካሄዱ ውለዋል። ዛሬ ከክምር ድንጋይና ከሌሎች አካባቢዎች የተንቀሳቀሰው በርካታ ቁጥር ያለው ሰራዊቱ ከባድ ውጊያ ከፍቶ የዋለ ሲሆን በፋኖ በኩል ከፍተኛ ያጠፋ መልስ ተደርጓል። ፋኖቹ በንጹሃን ላይ ጥቃት እየሰነዘረ የሚገኘውን የብልጽግና ወታደር በደፈጣና መደበኛ ውጊያ ከፍተኛ ተጋድሎ በማድረግ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እያደረሱበት እንደሚገኙ የግንባር መረጃዎች ያሳያሉ። ጃዊ ግልገል በለስ ከተማ ታፍሰው ከታሰሩ በርካታ ንጹሃኖች መካከል ብዙዎቹ የት እንደተወሰዱ ባልታወቀ ሁኔታ ከእስር ቤት መጥፋታቸው ተሰምቷል። በከተማዋ በርካታ የቀን ሰራተኞችና ነዋሪዎቹ የፋኖ ደጋፊዎች ናቸው፣ እንዲሁም የግል የጦር መሳሪያ በቤታቸው የተገኘባቸው ነዋሪዎች በየማጎሪያ ቤቱ ታስረው እየተሰቃዩ እንደነበር የተገለጸ ሲሆን ከሰሞኑ በርካቶችን ከእስር ቤት አውጥተው ሰውረዋቸዋል ሲሉ የመረጃ ምንጮቻችን ለሚዲያችን ተናግረዋል። የአገዛዙ ወታደሮች ህጋዊ መሳሪያ ያላቸውን የከተማዋ ነዋሪዎች ለምን ፋኖን አትዋጉም በሚል ትጥቃቸውን ካስወረዱ በኋላ ወደ እስር ቤት እንዳስገቧቸው የሚናገሩት የመረጃ ምንጮች ከሰሞኑ ከታሰሩበት መጥፋታቸውን ገልጸዋል። በግልገል በለስ ከተማ ከጉምዝ ታጣቂዎች ጋር በመቀናጀት የሚንቀሳቀሰው የብልጽግና የገዳይ ስብስብ በርካታ ንጹሃኖችን በግፍ እየገደለ እንደሚገኝ መዘገባችን ይታወሳል። የጦር ወንጀለኛው ሰራዊቱ ንጹሃኖችን መግደል፣ ማሰርና ንብረቶችን መዝረፍ የዘወትር ተግባሩ አድርጎታል። በአዲስ አበባ ከተማ ዙሪያ በኦሮሚያ አዋሳኝ አካባቢዎች በአማራ ተወላጆች ላይ እየተፈጸመ ያለው ጥቃት ተባብሶ መቀጠሉ ተገለጸ። የኦህዴድ ኃይል በአዲስ አበባ ከተማ በአዳነች አቤቤ ሸገር ሲቲ ተብሎ የተሰየመውን አካባቢ ጨምሮ በሌሎች በኦሮሚያ ክልል አዋሳኝ አካባቢዎች የሚኖሩ የአማራ ተወላጆችን ማፈናቀልና ከዛም አልፎ ጥቃት የመፈጸሙ እንቅስቃሴ ተጠናክሮ መቀጠሉን የመረጃ ምንጮቻችን ለሚዲያችን ተናግረዋል። አዲስ አበባ ከተማን የወረረው ተረኛው የኦሮሞማው ኃይል አማሮችን ከከተማዋ የማጽዳት እንቅስቃሴውን በማፈናቀል በማሰርና በመግደል ጭምር ተናቦ እየሰራ እንደሚገኝ ተገልጸዋል። ዓመታትን ያስቆጠረው ከመዲናዋ አዲስ አበባ አማሮችን የማጽዳት እንቅስቃሴ አሁን ላይ በግልጽ እየተፈጸመ ነው የሚሉት የመረጃ ምንጮቻችን የከተማዋ ባለሀብቶች አማራ በመሆናቸው ብቻ ተለይተው ታስረው ለዘመናት ያፈሩት ገንዘብ እንዲዘረፍ እየተደረገ ይገኛል ብለዋል። ተረኛው ስርዓት ንጹሃኖችን ካለምንም ምክንያት በማንነታቸው ብቻ በማሰር በሚሊዮኖች የሚቆጠር ገንዘብ እየዘረፋቸው እንደሚገኝ ተነግሯል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።